ከሰሞኑ አዶናይ የ26ኛ ዓመት የልደት በዓሉን ማክበሩን አስመልክቶ ጃኒ እጅግ በጣም አነጋጋሪ የሆነና እንዲሁም አንጀት የሚበላ መልእክትን አስተላልፋለች። ያስተላለፈችው መልእክት ምንድነው የሚለውን ወደ እናንተ የማደርስ ይሆናል። የደግነት ተምሳሌት የሆነው ማስተር አብነት ሙሉ ለሙሉ ወደ በጎ ስራው ተመልሷል። አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት አደረሰች። አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት አደረሰች። ውድ ቤተሰቦቻችን ሰላም እንደምን አላችሁልን? በአገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን እኛን ተቀዳሚ ምርጫችሁ ስላደረጋችሁን ከልብ ላመሰግናችሁ እወዳለሁ። እነዚህንና ሌላም ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። ቻናሉ አዲስ ቻናል ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ ስል በአክብሮት ልጠይቃችሁ እወዳለሁ። እንዲሁም ደግሞ የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። አዶናይ ፍቅር ክብር ሰጥተኸኛል ጃኒ የተናገረችው ዛሬ ማህበራዊ ሚዲያ ላይ በስፋት ከሚታወቁትና በብዙዎች ዘንድ ተወዳጅነትን ካተረፉት ቲክቶከሮች መካከል አንዱ የሆነው የአዶናይ የልደት ቀን ነው። የሰው ልጅ ስኬቱና እውነተኛ ማንነቱ የሚለካው በስክሪን ላይ በሚታየው ገጽታው ብቻ ሳይሆን በዙሪያው ላይ ላሉና በቅርበት ለሚያውቁት ሰዎች በሚያሳየው ፍቅርና እንክብካቤ ጭምር ነው። ዛሬ በልደት ቀኑ ፍቅረኛው ጃኒ ያስተላለፈችለትን ልብ የሚያሞቅ መልእክት አዶናይ ከታዋቂነቱ ጀርባ ያለውን ውብ ስብዕና ቁልጭ አድርጎ ያሳያል። ጃኒ በመልእክቷ ላይ ክብርን፣ ፍቅርን፣ እንክብካቤንና ብዙ ነገሮችን በህይወቴ ላይ ሰጥተኸኛል በማለት የተናገረችው ቃል አዶናይ ምን ያህል ለሚወዳቸው ሰዎች ቅድሚያ እንደሚሰጥና አክባሪና ደግ ሰው እንደሆነ ይመሰክራል። ፍቅርን በቃላት ብቻ ሳይሆን በተግባር በክብርና በእንክብካቤ መግለጽ መቻሉ እውነተኛና የዋህ ማንነቱን ያንጸባርቃል። የጃኒ ጥልቅ የምስጋና ስሜት የመነጨው ከዚሁ ከአዶናይ መልካምነት ጋር ነው። አንድ ሰው በግል ህይወቱ ለቅርብ ሰዎቹ የሚያካፍለው በጎነትና አክብሮት ለህዝብ በሚያቀርበው ስራ ላይም ይንጸባረቃል። አዶናይ በቲክቶክ መድረክ ላይ የብዙዎችን ልብ ማትረፍ የቻለውና ተወዳጅ የሆነው ከውስጥ በሚመነጨው በዚህ ቅንነቱና ሰዎችን በአክብሮት የመቅረብ ባህሪው እንደሆነ መገመት አያዳግትም። ዛሬ የሱ ቀን ነው። ጃኒ በምኞቷ እንደገለጸችው አዶናይ ባለው ጠንካራ ስብዕናና መልካም ልብ ወደፊት ከዚህ በበለጠ ከፍ የሚልበት ብሩህ ጊዜ እንደሚጠብቀው ጥርጥር የለውም። ይህ አዲስ የህይወት ዓመት ነው ለሱ የሰላም የጤናና እንዲሁም የላቀ ዘመን እንዲሆንለት የሁላችንም ምኞት ነው። አዶኒ መልካም ልደት። የአዶናይን የልደት በዓል አስመልክቶ በርካቶች አድናቂዎቹና ወዳጆቹ እንኳን ተወለድክልን መልካም ልደት ሲሉትም ይገኛሉ። ከዚህም ውስጥ ለየት ያለውንና የገረመኝንና አንዱን ልላችሁ ወደዱ። እኛ ሀገር ላይ አነቃቂ ነን የሚሉት አብዛኛዎቹ ወሬ ብቻ ናቸው። ጩኸት ብቻ፣ ሳክስ ብቻ፣ ተግባር ላይ የሉበትም። ከራሳቸው ያለፈ ነገር ሲያደርጉ ታይተው አይታወቁም። ዳዊት ድሪምስ እየተንተባተበ ማን ያዘዋል እየጮኸ የሚነግሩህ ከተለያዩ ቦታዎች አንብበውና ሰምተው የቃረሙትን ነው። ዳዊት ድሪምስ ብዙ ሰዎችን አጨልሏል። ሰልጣኞቹ የሌላቸውን የህልም ብር እንዲያስቡ እያደረገ በእውነታ ያላቸውን ብር ሲቀበላቸው ነው የኖረው። አንድ ብርን $1 ጋር እኩል አደርጋለሁ እያለ $1 በ200 ብር ሲመነዘር እያየ ቁጭ የሚል ፍሪክ ነው። ማን ያዘዋልም ትልቁ ሳክሱ ቦሌ ላይ ፎሰሴ ቤት መክፈቱ ነው። እሱንም ስልጠና ብሎ አርባ ምንጭ ጫካ አስከፍሎ ወስዶ ግንድ እያሳቀፈ በሰበሰበው ብር የከፈተው ነው። ይመቸው ይላሉ የአዶናይ አድናቂዎች። ባይሆን የዚህ ዘመን ወጣት እኛ እንኳን ለመነቃቃት ያረጀን ይመስለኛል። መነቃቃት ካለበት አዶናይን ብቻ ማየቱ በቂ ይመስለኛል ይላሉ። የአዶናይን የበፊትና የአሁኑን ፎቶ ልዩነቱን ማየቱ ብቻ በደንብ ያነቃቃል እኮ። እንደዛ ድብርት ውስጥ ሆኖ ጉንጩ ተንጠልጥሎ ቦርጩ ተዘርግፎ የነበረ ልጅ ስፖርት ቀዝቅጦ ሰውነቱን በዚህ ልክ ካሸናቀጠው አንተ ያቅትሃል ወይ? አንተ ልትሄድባት ከምትናፍቃት ከካናዳ መጥቶ በቲክቶክ ብቻ የሀገሪቷ ወሳኝ ሰው ሲሆን አላየህም ወይ? በአንድ ወቅት ቲክቶክ ላይቭ ላይ ብር ሲሰበስብለት የነበረ ልጅ አገሪቷ ላይ አለ የተባለ ለተቸገሩት ደራሽና ውዱ የቲክቶክ ተከፋይ ሲሆን ከማየት በላይ ምን ሊያነቃቃ ይችላል?
በወራት ውስጥ ለሁለት አርቲስቶችና ለአንድ ዘማሪ በቻሌንጅ ብቻ የሚሊዮኖች መኪና ሲያሸልም ማየቱ በራሱ ተስፋ አይሰጥም? ትላንት ምንም ያልነበረው ሰው ባነጋገሩ በብዙዎች ይጠላ የነበረው ሰው ትላልቅ አርቲስቶችንና ድምፃውያን በክብር ከመድረክ ወርደው ሲያናግሩት ማየቱ ብቻ ወኔ አያመጣም? ትላልቅ ባለሀብቶች እነ ሳሚ ሰንሻይንን የሚያክሉትን ጨምሮ በክብር ጨብጠው በክብር ሲያወሩ ታይተህ አልነሸጠህም? እና አብዱኪያር አፈላልገው ቤታቸው ጋብዘው ሲያገኙት በመጀመሪያ ፊት የነሱት እነ ሮፍናን ከመድረክ ወርደው ሲያቅፉት በአይንህ አይተህ አልተገረምክም? መንገድ ላይ ያገኛቸውን ሰዎች ህይወታቸውን ሲቀይር የነገ ህይወታቸውን ለመለወጥ በመቶ ሺዎች ከዛም አልፎ በሚሊዮኖች ሲያፍስ አይተህ እንዴ አላልክም? የቲክቶክ አዋርዱን ከነ መኪናው ከነ ክብሩ ተሸልሞ ሲሰበስበው እያየ አልነበረም? ሲፈልግ ድምፃዊ ሲያሻው ተዋናይ ልሞክረው ብሎ የማስታወቂያ ባለሙያ ሲሆን ምስክር አልነበርክምን? አሁንስ 25,000 የልብ ህሙማንን ለማሳከም ከአሜሪካ ተነስቶ ወደ ተለያዩ ሀገር ሊዞር መሆኑን ታውቃለህ? ታዲያ ይህ ልጅ እኮ ሌላ ብዙ ታምራቶችን ያደረገው ቢበዛ በአንድ ዓመት ውስጥ ነው። አየህ፣ የዚህ ልጅ ንግግሩ ሳይሆን ህይወቱ ካላነቃቃ መቼ ልትነቃ ነው? ደግሞ እኮ የሚገርመው ገና ልጅ መሆኑ ነው። 26 ዓመቱ ብቻ። ይመቸው ብቻ። ተወልዶ በቲክቶክ ብቻ ተፈምሶ ይህንን ሁሉ ታምር አሳየን። እንኳን አዶኒ ተወለድክልን ብለውታል። እኛም እንኳን ተወለድክልን እንላለን በድጋሚ። አዶናይ እንግዲህ ሁሌም ካንደበቱ የማይጠፋው ሲጠራት ልዩ እርካታን የሚሰጠውና ሲምልባት የሚታመንባት የድንግል ማርያም ስም ዛሬም በልዩ ሁኔታ ምስክሩ ነው። ውድ ወንድማችን አዶናይ አዲሱን የህይወት ምዕራፍ በታላቋ እናታችን በቅድስት ድንግል ማርያም ስር ሻማ በማብራት በምልጃዋም ተከትሎ በምስጋና ጀምሯል። የልደት ፕሮግራሙ በጸሎትና በበረከት እንዲህ ደምቆ ቀጥሏል ማለት ነው። ለአዶናይ እየተመኘ ነው እመቤታችን በነገር ሁሉ ትቅደምልህ፣ የልብህን መሻት ሁሉ ፈጣሪ በቸርነቱ ይፈጽምልህ፣ ከጤናና ከደስታ ጋር ረጅም እድሜን ይስጥህ ልንለው እንወዳለን። የደግነት ተምሳሌቱ ማስተር አብነት ሙሉ ለሙሉ ወደ በጎ ስራው መመለሱን አብስሮናል። የብዙዎቻችንን ባያበሰ ለችግረኞች የደረሰ በንጹህ ልቦናው የሀገር ፍቅርን በተግባር ያሳየው ተወዳጁ በጎ አድራጊ ወጣት ማስተር አብነት ከገጠመው የጤና እክል አገግሞ ወደ ቀደመው የደግነት ተግባሩ መመለሱን ስንሰማ ታላቅ ደስታ ተሰምቶናል። የቅን ልቦች ባለቤት የድሆች መከታ የሆነው አብነት ፈጣሪ አክብሮት ለዚህ ቀን ስላበቃው ምስጋና ይግባው። የሱ መመለስ ለብዙዎች ተስፋ፣ ለተቸገሩት ደግሞ የብርሃን ወጋገንም ነው። ደግነት አያረጅም፣ መልካምነትም አይከስርም። እንኳን ለዚህ አበቃ። ፈጣሪ በጤና ይጠብቅህ። ለቀጣይ የበጎ አድራጎት ጉዞህም ብርታቱን እንዲሰጥህ እንመኛለን። ለዚህ ቅን ወጣት ውድ ቤተሰቦቻችን ያላችሁን መልካም ምኞት ኮሜንት ላይ እስኪ ግለጹለት። በነቀምቴ ከተማ አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት ማድረሷ ተሰምቷል። ነቀምቴ ኢትዮጵያ በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ውስጥ በሚኖር ወጣት አብዲ ረጋሳ ላይ በትዳር አጋሯ አማካኝነት ከፍተኛ የሰውነት ጉዳት መድረሱ ተሰምቷል። ተጎጂው ወጣት አብዲ ረጋሳ ትላንት ምሽት የረመዳን የአፍጥር መርሃ ግብር አጠናቆ መኝታው ላይ ጋደም ባለበት ወቅት ባለቤቱ ሳምቡሳ እየጠበሰችበት የነበረውን የፈላ ዘይት በላዩ ላይ በመድፋት ጥቃቱን እንደፈጸመችበት ተገልጿል። በደረሰበት ከፍተኛ የቃጠሎ አደጋ ወጣቱ በአሁኑ ወቅት በሕክምና ተቋም ውስጥ የሚገኝ ሲሆን የጤና ባለሙያዎች የጉዳቱን መጠን እየተከታተሉ ይገኛሉ። ድርጊቱ በማህበረሰቡ ዘንድ ከፍተኛ ድንጋጤንም ፈጥሯል። ተጎጂው ወንድማችን ፈጣሪ ምሕረቱን እንዲሰጥህ እንመኛለን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ በአዲስ መረጃና እንዲሁም በተሻለ አቀራረብ እስከምንገናኝ ሰላማችሁ በያላችሁበት እንዲበዛ እመኛለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስል ውዶቼ ላሳስባችሁ እወዳለሁ። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ